በዘመን መጨረሻ ግን ያዕቆብ እንዳለቀሰ አልቀረም፣ እንዳዘነ አልቀረም። ያዕቆብ በዘመን መጨረሻ ማቅ እንደለበሰ አመድ እንደነሰነሰ አልቀረም። አላየውም ያለውን ዮሴፍን ብቻ ሳይሆን የሱን እጥፍ የልጅ ልጁን ሁሉ የልጅ ልጆቹን ሁሉ ምናሴና ኤፍሬምን ሁሉ እግዚአብሔር እንዳሳየው አላየውም ያላችሁትን ብቻ ሳይሆን የሱን እልፍ እግዚአብሔር አምላክ ያሳያችኋል። ስለ ሕይወታችሁ መርዶ የሰማችሁ፣ ስለ ኑሯችሁ፣ ስለ ትዳራችሁ፣ ስለ ተለያየ ጉዳይ እንዳበቃ እንዳከተመ፣ ከሰው አቅም በላይ እንደሆነ፣ ከሐኪም አቅም በላይ እንደሆነ፣ ከገንዘብ አቅም በላይ እንደሆነ ወይም ደግሞ መርዷችሁን ከተጨባጭ ማስረጃ ጋር ተጨባጭ አስረጃዎች የነገሯችሁ ሰዎች ያዕቆብ ይህንን ሲያስብ ከመሬት ተነስቶ አይደለም ያሰበው። እኔ ዓይንህን አያለው ብዬ አላሰብኩም ነበረ፣ እንደገና እንተያያለን ብዬ አላሰብኩም ነበረ። ምክንያቱም አውሬህ እንደበላ ደምድሜ ነበር። ያንተ ጉዳይ እንዳለቀ እንዳበቃ መቃብር ውስጥ እንደገባ አስብ ነበረ። እግዚአብሔር ግን ልጆችን ሁሉ ለማየት አበቃኝ ብሎ እንዳለው ወዳጆቼ ዮሴፍ ያለፈበት መንገድ ቀላል አይደለም። ዮሴፍ የገጠመው ጉዳይ ቀላል አይደለም። የገዛ ወንድሞቹ እህል ይዞላቸው የሄደ ወንድሞቹ የሚያገለግላቸው ወንድሞቹ የአባቱ ልጆች ናቸው የጨከኑበት። በጉድጓድ ጥለውት ሲሳለቁበት ከዛም አውጥተው ደግሞ በገንዘብ ለውጠው ለአንድ ቀን እንኳን አንዳቸው ሳይሳሳቱ ሚስጥር ሳያወጡ ተናበው ተስማምተው እርስ በርሳቸው ተደጋግፈው የዮሴፍ ጉዳይ እንዳበቃ በቂ ማስረጃም በቂ አስረጃዎችም በያዕቆብ ፊት ቀርበው ስለነበረ በእጁ ካለው ማስረጃ በላይ በዙሪያ ያሉ አስረጃዎች በጣም ከባዶች ናቸው። አስረጃዎቹ እንዴት ባለ አሟሟት ሊሞት እንደቻለ ሁሉ አብረው እያላቀሱ ነው የሚያስረዱት። ልብሱን በደም አጨማልቀዋል። አዎ ልብሱ ያዕቆብ የገዛው ልብስ ነው። አዎ የራሱ የዮሴፍ ልብስ ነው። ስለዚህ አውሬ በልቶታል ማለት ነው ብሎ ነው የደመደመው። ከዚህ በላይ ስለ ያዕቆብና ስለ ዮሴፍ ጉዳይ አልነግራችሁም። ግን እግዚአብሔር ቸር ነውና ይህንን ሽማግሌ ከነ ሐዘኑ ከነ ለቅሶ ከነ ቁጭቱ እንዲህ ባለ ሁኔታ ታሪኩ እንዳይደመደም እግዚአብሔር ሊያደርግ ሲፈልግ እሱ አላየውም ብሎ ያሰበው ዮሴፍን ብቻ ነበረ። እግዚአብሔር ግን ምናሴና ኤፍሬምን ያይ ዘንድ እንዳበቃው ልክ እንደዛ በሐኪም ማስረጃ፣ በሰው ማስረጃ፣ በኑሮ ማስረጃ ጉዳያችሁ የተደመደመ ሰዎች ያለቀ ያበቃ ሁኔታ ውስጥ እየኖራችሁ እንደሆነ የምታምኑ ሰዎች ነግራችኋለሁ። አላየውም ያላችሁትን ብቻ ሳይሆን እግዚአብሔር የሱን እልፍ ያሳያችኋል። እስቲ በደንብ አርጉና ልቀቁና አሜን በሉ። ለአንዳንድ ጉዳዮች የሚያስፈልገው የድርጅቱ ራሱ አለቃ፣ ለአንዳንድ ጉዳዮች የሚያስፈልገው ቶፕ ሌቭል ላይ ያለው ዲሲዥን ሜከር የሆነው ሰው ነው። አንዳንድ ጊዜ የሆነ ጉዳይ ይዛችሁ ወደሆነ መስሪያ ቤት ሄዳችሁ ጉዳያችሁን ለጥበቃው ወይ ለጽዳት ወይ ለተላላኪ ወይ ለጸሐፊ ወይ ደግሞ ለሆነ የቡድን መሪ ብትሰጡ ምንም የማይፈይዱላችሁ ሰዎችን መስሪያ ቤት ውስጥ አግኝታችሁ ሊሆን ይችላል። በጣም ሲሪየስ የሆነ ጉዳይ ለጉዳዩ የሚያስፈልገው በጉዳዩ ላይ የመጨረሻው ባለስልጣን። አሁን እናንተ አበቃ አለቀ ተደመደመ ባላችሁት ጉዳይ ላይ መንግስት አያስፈልጋችሁም፣ የቀበሌ ሊቀመንበር አያስፈልጋችሁም፣ ጎረቤት አያስፈልጋችሁም፣ ጓደኛ አያስፈልጋችሁም። የሰማዩ አለቃ ጉዳያችሁን እያየው ነው። አሜን ይባላል። እስቲ በደንብ አድርጋችሁ አሜን በሉ። ያንቺን ጉዳይ እግዚአብሔር አምላክ ነው። አሁን ላንቺ ጉዳይ፣ ላንተ ጉዳይ፣ ላለቀው ጉዳይ፣ ለሞተው ጉዳይ፣ ለከተማው ጉዳይ፣ ለተዘጋው ጉዳይ፣ ለተበላሸው ጉዳይ የሚያስፈልገው ባለሀብት አይደለም፣ ራሱ የነገስታት ንጉሥ ነው የሚል ሰው አሜን ይባል። ሰው አልችልም ብሎ የሚልበት ያለመቻል ድንበር አለው። ሰው አልችልም ብሎ የሚልበት ያለመቻል ድንበር አለው። ከሰው አለመቻል ቀጥሎ ያለው ግን የእግዚአብሔር ግዛት ነው። አሜን ይባላል። አልሰማኝም ያልኩትን? ከሰው አለመቻል ቀጥሎ ያለው የመለኮት ስልጣን ነው የሚል ሰው አሜን ይባል። አላላላላ አላበደም በርጋሚ ይባል። ከዚህ ከኛ ድንበር ቀጥሎ ያለው መንገድ ነው። ከዚህ ቀጥሎ ያለው መንገድ ነው። ካንተና ከኔ አለመቻል ቀጥሎ ያለው የእግዚአብሔር ችሎታ ነው። አሜን ይባላል። የእግዚአብሔር መቻል ነው። አሜን ይባላል። የእናንተ ጉዳይ ከሰው አቅም በላይ የሆነባችሁ ሰዎች፣ የእናንተ ጉዳይ ከሰው ችሎታ በላይ የሆነባችሁ ሰዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኳን ወደ እግዚአብሔር የመለኮት ግዛት መጣችሁ፣ እንኳን ወደ እግዚአብሔር የመቻል ግዛት መጣችሁ። አሁን የእግዚአብሔርን መቻል ታያላችሁ። የእግዚአብሔርን መቻል የምታዩበት ሲዝን ነው። አሁን ለማየት ትበቃላችሁ ነው እያልኳችሁ ያሉት ወዳጆች። ከኔ ጋር ናችሁ?
ስሙኝ፣ ዘንድሮ ለማየት ትበቃላችሁ። አዎ ልክ ነው። ይሄ እርግጠኛ ሆኜ ነው የምነግራችሁ። ከምድር የደረቀው ከሰማይ ሲለመልም ታያላችሁ። ከምድር የተቆረጠው ከሰማይ ሲቀጠል ታያላችሁ። ይሄ ነው የምላችሁ። ለማየት ያበቃችሁ። ይሁን አስወረጋት ማታካቻታ ሊቫንታ የእግዚአብሔርን መቻል የማይበት የእግዚአብሔርን ታላቅነት የማይበት አላየውም ያልኩትን ብቻ ሳይሆን የሱን እልፍ የማይበት የእግዚአብሔር ሲዝን መጥቷል። አሜን ይባላል። አሜን ይባላል። ከሰው ማቃት ቀጥሎ ያለው የእግዚአብሔር ብቃት ነው። የእግዚአብሔር ብቃት ነው። አሜን ይባላል። እንዳለቀሽ አትቀርም፣ እንዳዘንክ አትቀርም፣ አንገት እንደደፋ አትቀርም። እግዚአብሔር ታላቅነቱን ያሳያል። እግዚአብሔር ታላቅነቱን ያሳያል። ያድናል ያልከው፣ ይታደጋል ያልከው፣ ጌታዬ ነው ያልከው፣ ይረዳኛል ያልከው፣ የተማመንከው ጌታ እየከፈተ መቃብሩን እየከፈተ በሩን እየከፈተ የእግዚአብሔርን መቻል የምታዩበት የእናንተ አለመቻል እሱ አይደለም ዋናው ጉዳይ። የእግዚአብሔርን መቻል፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን በጎነት የምታዩበት ጉዳያችሁ ከሰው አቅም በላይ የሆነባችሁ ሰዎች እንኳን ደስ አላችሁ። ከምድር የደረቀ ከሰማይ ይለመልማል። ከምድር የተቆረጠ ከሰማይ ይቀጠላል። ከምድር ያለቀ ከሰማይ ይጨምራል። እግዚአብሔር እንደዚህ ይላችኋል፣ ጉዳያችሁን እኔ ከሰማይ ጨምሬዋለሁ፣ መዝገባችሁን እከፍተዋለሁ፣ የደረቀውን አለመልመዋለሁ፣ የተቆረጠውን እቀጥለዋለሁ። ይሄ ይሆናል በዚህ ክረምት፣ ይሄ ይሆናል ከፊት ለፊታችሁ። ቃል አለው እግዚአብሔር። ማታ ካታሌቫ ዜሌቴ ገቼኔ ሜቶሎፎ ዚማታ ላቫንታ ኢላማታ ሊቫንታ እንዳለቀሽ አትቀሪም፣ እንዳዘንሽ አትቀሪም፣ እንዳዘንሽ አትቀሪም፣ አንገት እንደደፋሽ አትቀሪም፣ እንዳጥረበረብሽ አትቀሪም። ለሚቴል ወዳጆቼ ይህ አይነት አሰራር ከጥንትም የነበረ ዛሬም አለ፣ ወደፊትም ይቀጥል ነው። ከእናንተ በፊት ከነበሩ ትውልዶች ከጥንት ከብዙ ዓመታቶችም በፊት እንደዚህ ነው ሲሆን የነበረው። የትኛውም ነገር ከምድር ሲደርቅ ከሰማይ ይለመልማል፣ ከምድር ሲቆረጥ ከሰማይ ይቀጠላል፣ ከምድር ሲያልቅ ከሰማይ ይጨምራል። ይህ ነው አሰራሩ። ሰማይ ነገር ሰው አለቀ ሲል እግዚአብሔር ማህተብ አይመታም። ሰው ሞተ ሲል እግዚአብሔር ማህተብ አይመታም። ሰው ተቆረጠ ሲል እግዚአብሔር ማህተብ አይመታም። የሞተው ነገር በሕይወት ይኖራል። አሜን ይባላል። የእግዚአብሔር ልጅ የሆነ ሰው እጁን ያሳይ። ኦኬ፣ የእግዚአብሔር ልጆች ከሆናችሁ የተቆረጠው ሲቀጠል የማየት መብት አላችሁ። የሞተው ሕያው ሲሆን የማየት መብት አላችሁ። ራይት አላችሁ። ቢኮዝ እናንተ የእግዚአብሔር ልጆች ናቸው። የተቆረጠው ሲቀጠል የማየት መብት አላችሁ። ከምድር የተቆረጠው ከሰማይ ሲለመልም ብዙዎቻችሁን በመንፈስ እግዚአብሔር ያሳየኛል። ትልልቅ መቀስ ሰይጣን የያዘ ነገራችሁን የቆረጠባችሁ በጣም ብዙዎች ተስፋችሁን፣ እድላችሁን፣ የሆነ ጉዳያችሁን የቆረጠባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ጉዳዩ የተበላሸው ከታች ነው፣ እኔ ከላይ ጀምረዋለሁ። ከታች ነው የተበላሸው፣ እኔ ከላይ ጀምረዋለሁ። ከታች ነው ያለቀው፣ እኔ ከላይ ጀምረዋለሁ። ከታች ነው የሞተው፣ እኔ ከላይ አስነሳዋለሁ። እንደዚህ በሉ፣ የሞተው ሲነሳ የማየት መብት አለኝ። እንደዚህ በሉ፣ ያለቀው ሲቀጠል የማየት መብት አለኝ ይበሉ። ምክንያቱም እኔ እግዚአብሔር ልጅ ነኝ ይበሉ። ተባረኩ። ቁጭ በሉ። እግዚአብሔር በሕይወታችሁ አደባባይ መስራት ሲጀምር የምታዩበት ጊዜ ነው። አሜን። እግዚአብሔር በሕይወታችሁ አደባባይ መስራት ሲጀምር ታያላችሁ። እስካሁን ጓዳውን ሲሰራ ብቻ ያያችሁ ሰዎች፣ እስካሁን ውስጡን ብቻ ሲሰራ ያያችሁ ሰዎች፣ እስካሁን ቤት ብቻ ሲሰራ ያያችሁ ሰዎች፣ አምላካችሁ እግዚአብሔር ክንዱ አልደከመም፣ ኃይሉ አላረጀም። በአደባባይ ሲሰራ ታያላችሁ። ለማየት ትበቃላችሁ። ይኸው የመልእክታችን ርዕስ እኮ ይሄ ነው። ለማየት ትበቃላችሁ። ያለቀሳችሁ ለመሳቅ ትበቃላችሁ። ያዘናችሁ ለመደሰት ትበቃላችሁ። ያጎነበሳችሁ ቀና ለማለት ትበቃላችሁ። ይኸው ምጽፉ ሰዎች ይሄ መልእክታችሁ ነው። እናንተ የሌላችሁ በዚህ ዓለም ያለውን የሌላችሁ እናንተ የሌላችሁ በዚህ ዓለም ያለው ነው። ስጠኝ ያላችሁት በዚህ ዓለም ያለውን ነው። እግዚአብሔር የሌለውን ጠርቶ ያሳያችኋል። በቃ ዘንድሮ እያልኳችሁ ለማየት ትበቃል።
ለማየት ያበቃችሁ። ለማየት እግዚአብሔር ምስክር ይሁን። እግዚአብሔር ምስክር ለማየት ትበቃላችሁ። ለማየት ትበቃላችሁ። ይሁንላችሁ ሞቷል ተቀብሯል። እግዚአብሔር አምላካችሁ ለቀስተኛ ሁሉ ከሄደ በኋላ በአራተኛው ቀን መጥቶ ከሞት ያስነሳው አሜን ይባላል። ልክ ያዕቆብ እኔ ዓይንህን አያለው ብዬ አላሰብኩም ነበር፣ እግዚአብሔር ግን ልጆችን ሁሉ ለማየት አበቃኝ እንዳለ ለክብር አልበቃም፣ ለቁም ነገር አልበቃም፣ ለትልቅ ነገር አልበቃም። ሁሌ ትንሽ ነው ህይወት ያላችሁ ሰዎች እንዴ! ሰው አለቀ ሲል እግዚአብሔር ማህተብ አይመታም። ሰው ሞተ ሲል እግዚአብሔር ማህተብ ሞተ አይልም። ሐኪም አለቀ አበቃ ሲል እግዚአብሔር ማህተብ አይመታም። እኔ እዚህ ውስጥ ያላችሁ ሰዎች እየሰማችሁኝ ያላችሁ ሰዎች እግዚአብሔር ሐኪም በነገራችሁ ወሬ ላይ ማህተብ አልመታውም ይላችኋል። ምዕራፋችሁ ይቀጥላል ይላችኋል። እድሜያችሁ ይቀጥላል ይላችኋል ጌታ እግዚአብሔር። የወደቀውን ለማንሳት የሚጠቀምበት ኃይሉ የሞተውን ለማንሳት የሚጠቀምበት ኃይሉ ጋር እንዳይሉት እግዚአብሔር የሞተውን ለማንሳት ከሚጠቀምበት ኃይሉ ጋር የወደቀውን ለማንሳት የሚጠቀምበት ኃይሉ ልዩነት የላቸውም፣ አንድ አይነት እንጂ which means ጉዳያችሁ እንኳን ወድቆ ሞቶም ቢሆን ምንም ልዩነት የለውም፣ ያው ነው። እግዚአብሔር የሞተውን ለማንሳት የሚጠቀምበት ኃይሉን ነው የወደቀውን ለማንሳት የሚጠቀምበት። እግዚአብሔር ለወደቀው ነገራችሁ ሌላ ኃይል፣ ለሞተው ነገራችሁ ሌላ ኃይል የለውም። ለየትኛውም ጉዳያችሁ ያለው ኃይል አንድ ነው። አንድ ነገር ግን እርግጠኛ ሆኜ እነግራችኋለሁ። ይሄው የምትሰሙ ሰዎች ካላችሁ እኔ እየሰማሁ ነው የሚል ሰው ካለ እንኳን አይደለም መሄጃ ቢስ ዘረቢስ ልትሆን ቀርቶ እዚህ ምድር ላይ ገና የልጅ ልጆች ታያለህ። አሜን ባል ሾቃጣ መንፈስ የተመታ እጃችሁን ኪሳችሁ ክተቱ። እንደዚህ ለማየት ያበቃኛል አያለሁ። የኤርትራ ባህር መከፈል እስከ ዛሬ የሚዘመረው የኤርትራ ባህር ድልድይ ስላልነበረው ነው። የኢያሪኮ ቅጥር እስከ ዛሬ የሚዘመረው የኢያሪኮ ቅጥር በር ስላልነበረው ነው። አምላካችሁ እግዚአብሔር ተአምራቱን የሚያደርገው ሙሉ ምስጋናውን በሚወስድበት መንገድ፣ በከባድ መንገድ ውስጥ የመራችሁ እግዚአብሔር ሊገላችሁ አይደለም፣ ሙሉ ምስጋናውን ሊወስድ ነው የሚል ሰው አሜን ይባል። አታካቺና ማተለፈንተ ኢላማቱ ነቂና ማተለፈንተ የእግዚአብሔር ተአምራት የሰው እጅ የለበትም። የእግዚአብሔር ተአምራት የሰው ውለታ የለበትም። ሙሉ ምስጋናውን እግዚአብሔር ብቻ ይወስዳል የሚል ሰው አሜን ይባል። እግዚአብሔር ተአምራቱን የሚሰራው ሙሉ ምስጋናውን በሚወስድበት መንገድ ነው። ተአምራት እኛ የማንችለው ለእግዚአብሔር ግን የሚቀለው የየዕለት መገለጫው ነው። እሺ ለምትል ልላችሁ የፈለጉት ጉዳይ መሰላችሁ? የኤርትራ ባህር ድልድይ ቢኖረው እስከ ዛሬ ባይዘመር ነበር። ኢያሪኮ በር ቢኖረው ኖሮ እስከ ዛሬ አይዘመርም ነበር። ፈረስና ፈረሰኛውን በባህር ያሰጠምክ ያለ ትውልድ ሁሉ ባልዘመረ ነበረ። ለሚቴሪው ጉዳያችሁን እግዚአብሔር አምላክ መገለጫው አድርጎ ይጠቀምበታል። አይ ጉዳይሽን እግዚአብሔር የሚለኝ ጉዳይሽን ያንቺን ጉዳይ ያንቺን ኬስ እኔ ክብሬን የምገልጥበት መጠቀሚያ ያደርገዋል። አታላፋንታ ሊፋንታ ሃሌሉያ። ይሄ ጉዳይ በቃ እንዲየር እየመራ ያለው እግዚአብሔር ወደ ኤርትራ ባህር ከሆነ ድልድይ ከሌለው በቃ መገለጫው ሊያደርገው ነው ማለት ነው። በሩ ከተዘጋ መገለጫ ሊያደርገው ነው እግዚአብሔር። ለዛውም ይገርማል። እግዚአብሔር ምስክሬ ነው። በአንተ ምክንያት የምስጋና ፕሮግራም ተዘጋጅቶ የማይረሳ መዝሙር ይል ምንድነው እየነገርኳችሁ ያለሁት እያወራሁላችሁ። ለማየት ትበቃላችሁ፣ ለማየት ትበቃላችሁ። የሞተው ተነስቶ ለማየት ትበቃላችሁ። የወደቀው ተነስቶ ለማየት ትበቃላችሁ። ታሪካችሁ ተቀይሮ ለማየት ትበቃላችሁ። ሰው ሁሉ ከየሰፈሩ ተጠራርቶ ነው የእናንተ ጉዳይ የሚያዩ። እንደዚህ ይኸው እዛ አካባቢ ያለሽ አንድ እናት አለሽ። በልጅሽ ምክንያት በጣም ያያዘንሻለሽ። ልጅሽ ትልቅ ሰው ሆኖ ለማየት ትበቃለሽ። ትልቅ ሰው ሆኖ ለማየት ትበቃለሽ። እግዚአብሔር ነው የሚለኝ። ሌላም አባት አለ እዚህ ውስጥ በልጅ ምክንያት እያለቀስክ ያለ። ስማ ያዕቆብ እንደምንም ተጠነካክሮ ይላል። ዮሴፍ ምናሴና ኤፍሬምን ይዞለት ሄደ፣ ሁለት ሕፃናቶች እንዲባርካቸው። ያዕቆብ
እንደምንም ተጠነካክሮ ከአልጋው ላይ ተነሳና ቁጭ አለ። አይኑ ደክሟል፣ አርጅቷል። እንደዚህ ያለው ዮሴፍ እኔ አያለሁ ብዬ አላሰብኩም ነበር። በእጄ የገባው ማስረጃ ከባድ ነው። ዓመታት ሲያልፉ አላይህም ብዬ አስቤ ነበር። አይሃለሁ ብዬ አላሰብኩም ነበር። ቀናት ሲያልፉ ወራት ሲቆጠሩ በደም የተጨማለቀውን ቀሚስህን ሳየው አንተን በዓይነ ሥጋ አይሃለሁ ብዬ ለቁም ነገር ትበቃለህ ብዬ አላሰብኩም ነበር። ሰው ትሆናለህ ብዬ አላሰብኩም ነበር። ሞተሃል ብዬ ነበር። ልጄ አውሬ በልቶሃል ብዬ ነበር። አላሰብኩም ነበር። እኔ እኮ አላይም ብዬ ያልኩት ወይም አይሃለሁ ብዬ ያላሰብኩት አንተን እኮ ነው። አንተን አቤት እግዚአብሔር አሰራሩ! አንተን እኔ አያለሁ ብዬ አላሰብኩም። ተስፋ ቆርጬ ነበር። አውሬ በልቶሃል ብዬ ነበር። ሞተሃል ብዬ ነበር። አቤት እግዚአብሔር አሰራሩ! እኔ አላይህም ብዬ ያልኩትን ብቻ ሳይሆን ምናሴና ኤፍሬምን ሁሉ ዘርህን ሁሉ አሳየኝ። እድሜያችሁ ሲሄድ ወራት ሲጨመሩ ዓመታት ሲቆጠሩ በእጃችሁ ከገባው ማስረጃ የተነሳ አይሆንም ብላችሁ ያሰባችሁ ሰዎች፣ አላየውም ብላችሁ ያሰባችሁ ሰዎች፣ ጊዜ አልፎበታል ያላችሁ ሰዎች፣ ተመልሶ አይመጣም ያላችሁ ሰዎች፣ መርዶ የሰማችሁ ሰዎች፣ ሰው በቃ ሲል ይላችኋል እኔ ማህተብ አልመታም፣ ሰው ሞቷል ሲል እኔ ማህተብ አልመታም ለማየት ይልሻል ጌታ። ለዛውም አንድ እህት አለች እዚህ ውስጥ መቃብር አይደለም ለማየት የምትበቂው በህይወት ነው የምትተያየው። አሜን በይ። ከልጅሽ ጋር ከድንጋይ በታች አይደለም የምትተያየው። እኔ መልእክት አለ። ምዕራፍ 48 ዘፍጥረት ማለት አባት ታሟል ተብሎ ዮሴፍ ሲነገረው ምናሴና ኤፍሬምን ይዞ በቴዶ ምዕራፍ አባትየው ታሟል። ይገርም ነው። ወደ ኋላ ወደ ቤት ስትገቡ ወደ ኋላ ሄዳችሁ ብታነቡት ዮሴፍ እንደሞተ ሲነገረው ያለቀሰው መራር ለቅሶ በጣም ከባድ ነው። ለካ እግዚአብሔር ሙሉ ምስጋናውን በሚወስድበት በዛ መንገድ ነው ነገሮችን የሚሰራው ኖሯል። ሕይወትሽን የዘመናት አዝማች ያደርገዋል። ኑሮህን የዘመናት መዝሙር ያደርገዋል እግዚአብሔር። ሰይ አሜን ሃሌሉያ ያደርገዋል። ጌታ አለኝ እኔ ለማየት ትበቃለህ። ይህኝማ ስትጨርሽ ሕይወትሽን እንደዚህ ጠርቀሽ ነው እንጂ አልቅሰሻል ማለቴ በታላቅ መጽናናት ተጽናንተሽ ለማየት ይሄም አልፎ ለማየት ትበቃል። አሁን ያለህበትን ጉዳይ ማለት ብቻ ተረርስቱ ሁሉ ለማየት ትበቃል። ዓመታት ተቆጥረዋል ማለት፣ ወራቶች ተጨምረዋል ማለት፣ በእጅግ የሕክምና ማስረጃ ገብቷል ማለት፣ በዙሪያ ያንተን ጉዳይ በጥልቀት የሚያብራራ አስረጂዎች አሉ ማለት፣ አንተ ጉዳዩን አታየው ማለት፣ እጅ አይገባ ማለት አይደለም። ስለ አንተ ጉዳይ በደንብ የሚያብራራ ሰው አለ ማለት። የዮሴፍ ወንድሞች ራሱ ወንድሞች የሸጡት ሰዎች በሕይወት ይኖር ይሆናል ብለው አባቱ እንዲጠረጥሩ እንኳን አላደረጉም። ሚስጥራቸውን ቆልፈው አባታቸውን አስለቅሰው እንዳዘነ መቃብር እንዲገባ አስበው ነበረ። እግዚአብሔር ግን ወንድሞቹ እንዳሰቡበት አይደለም ያደረገው። በደረቱ ላይ ብረት ገብቶ በሰረገላ ላይ አወጣው። የፈርዖን መንግስት ጠቅላይ ሚኒስትር አደረገው፣ ገዢ አደረገው። በረሃባቸው ዘመን እህል ይዞላቸው የሄደው ዮሴፍ እንደገና አሁንም ሲርባቸው ስንዴ ሰጣቸው። ለማየት ትበቃል። የካዱ ሰዎች እንደገና፣ የዋሹብህ ሰዎች እንደገና፣ የረሱክ ሰዎች እንደገና እስከ ቅምቅም አያቶች ሲያስታውሱ ለማየት ትበቃለህ። እስቲ በደንብ አርግና አሜን በል። ይሄ ነገር የገባው ብቻ ከና አሜን ይበል። በችግር ምክንያት፣ በፈተና ምክንያት፣ በለቅሶ ምክንያት ባለህበት በምታልፍበት
ሁኔታ ምክንያት የረሱ ሰዎች፣ ስም የጠፋባቸው፣ ስልክ ቁጥር የጠፋባቸው፣ ድምፅ የጠፋባቸው ሰዎች እስከ ቅምቅማት ሲያስታውሱ ለማየት ያበቃል። አሜን በል። እግዚአብሔር እንደዚህ ይላል። ድሮም ቢሆን ከጥንትም ቢሆን የኔ አሰራር እንዲህ ነው። ከምድር ሲደርቅ ከሰማይ ይለመልማል፣ ከምድር ሲቆረጥ ከሰማይ ይቀጠላል፣ ከምድር ሲያልቅ ከሰማይ ይጀምራል። አሜን ነው።